የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 44። በዚህ በጸጥታ የተዋጠ ቅጽበት እንደራሴው እናቱ ያገላበጠች የምትስመውን ሕፃን ኤድዋርድን አስተዋለው። ልጁ ሰውነቱ የቀጨጨ ሲሆን ጸጉሩ ከፊት ለፊቱ ግንባሩን በስርዓት እንደከበበ ወደ ትከሻው ወርዷል። ሳምባ ከሚመስለው የፊቱ ቀለም ጋራ ጥቁሩ ጸጉሩና ቅንድቦቹ ስዕል አስመስለውታል። የመጀመሪያው እንቅስቃሴው ራሱን ከእናቱ እቅፍ አላቆ እንደራሴው መድኃኒቱን ያወጣበትን ሳጥን መክፈት ነበረ። ሳጥኑን እንደከፈተ በሕፃንነት መንፈሱ የማንንም ፈቃድ ሳይጠይቅ የብልቃጦቹን ክዳኖች መንቀል ጀመረ። ተው የኔ ልጅ አለ እንደራሴው ፈጠን ብሎ። አንዳንዶቹ ፈሳሾች ለመቅመስ ቀርቶ ለማሽተትም አደገኛ ናቸው። እመቤት ቪልፎርት በድንጋጤ ልጇን ጎትታ በክፏ ስር ሸጉጠችው። ፍርሃቷ ቀለል ሲልላት የመድኃኒቱን ሳጥን በጨረፍታ ገልመጥ አደረገች። መኖሪያ ቤቶ ይሄ መሆኑ ክቡር እንደራሴ ስትል ጠየቀች እመቤት ቪልፎርት ከተጋደመችበት እየተነሳች። አይደለም እመቤት፣ ለሳምባዬ ንጹሕ አየር፣ ለዓይኖቼ የገጠር ልምላሜና ለመንፈሴ ጸጥታ በምፈልግበት ወቅት የማርፍበት ቤት ነው። ዋና መኖሪያዬ መሃል ከተማ ላይ ይገኛል። ግን ሙሉ ለሙሉ የተሻለሽና ለመሄድ የተዘጋጀሽ ትመስያለሽ። እነዚያው ፈረሶች በእኔ ሰረገላ ላይ ተገጥመው አሊ እንዲያደርስሽ፣ ያንቺው ሾፌር ደግሞ እዚህ ቆይቶ ሰረገላሽን እንዲጠግንና ሲጨርስ በእኔ ፈረሶች ወደ እመቤት ዳንግላር እንዲላክ ማድረግ አለብኝ። ግን እንዴት በእነዚያ ፈረሶች እንደገና አሳፈራለሁ? በእኔ ይሁንብሽ እመቤት አለ እንደራሴው። በአሊ እጅ እንደ ግልገል በግ ይታዘዛሉ። በዚያ ምሽት ቪልፎርት በነጭ ሸሚዝ ላይ ጥቁር ኮት እንደለበሰ ከሞንቴ ክሪስቶ እንደራሴ ግቢ ሲደርስ ከሰረገላው ወረደ። የሞንቴ ክሪስቶ እንደራሴ በፓሪስ ከተማ ለረጅም ጊዜ የኖረ ሰው ቢሆን ኖሮ የቪልፎርት ጉብኝት እጅግ ያስደንቀው ነበረ። ቪልፎርት ሕግ አስከባሪ ባለስልጣን ብቻ ሳይሆን ከሞላ
አደል ዲፕሎማትም በመሆኑ በአብዛኛው ሕዝብ ፊት አይታይም። ከዓመት አንድ ጊዜ የሙዚቃ ትርኢት ከመመልከቱና አልፎ አልፎ ከአምባሳደር ከመስፍን ወይም ከጳጳስ ጋር በሚሆንበት ጊዜ ብቻ ቼዝ ወይም ካርታ ከመጫወቱ በስተቀር በቲያትር ቤት፣ በስፖርት ማዘውተሪያ ወይም በሌላ የሕዝብ መሰብሰቢያ ስፍራ አየሁት የሚል ፈረንሳዊ አይገኝም። እንደራሴው ግድግዳው ላይ በተንጠለጠለ አንድ ትልቅ የዓለም መልክዓ ምድር ካርታ ላይ አትኩሮ ከሩሲያ ርዕሰ ከተማ ከቅዱስ ፒተርስቡርግ ወደ ቻይና ስለሚደረግ ጉዞ በሚያጠናበት ወቅት ባለሟሉ የቪልፎርትን መምጣት አስታወቀ። አቃቤ ሕጉ ልክ ችሎት በሚገባበት ታላቅ ኩራት እየተጀነነ ነበረ ወደ እንደራሴው ቤት የገባው። በሩ ተከፍቶ ቪልፎርት ጥልቅ እንዳለ እንደራሴው አይኑን ከግድግዳው ላይ አንስቶ ዞር ባለበት ወቅት አይን ላይን ሲፋጠጡ ለተመለከታቸው ለቡጢ ወደ መድረክ የቀረቡ አትሌቶች ይመስሉ ነበረ። ክቡር እንደራሴ አለ ቪልፎርት ለሰላምታ እንኳን ሳይቸገር። ለባለቤቴና ለልጄ ያረጉት ታላቅ ግልጋሎት ምስጋና እንዳቀርብሎ ገፋፍቶኛል። እነዚህን ቃላት በሚናገርበት ጊዜ የአቃቤ ሕጉ ፊት ትምክህትን የሚያመለክት ገጽታ ይታይበት ነበረ። በበኩሌም እናትና ልጅ ለማትረፍ በመብቃቴ ኩራትና ደስታ ተሰምቶኛል አለ እንደራሴው እንደ በረዶ በቀዘቀዘ አነጋገር። የእናት ፍቅር እጅግ ከተቀደሱት ውስጣዊ ስሜቶች መካከል አንዱ በመሆኑ ከባለቤቱ የተቀበልኩት ምስጋና ብቻውን ሕሊናዬን እጅግ ከማለምለሙ በተረፈ አንድ ታላቅ ነኝ ባይ ነገረ ፈጅ የሚያቀርብልኝ ምስጋና በተመልካች ፊት ሲታይ ታላቅ ክብር ተደርጎ ቢቆጠርም የፈጸምኩት በጎ ድርጊት በራሱ ከሚሰጠኝ ውስጣዊ እርካታ ጋር ሳስተያየው ምን ያህል ኢምንት ሆኖ እንደሚሰማኝ በቃላት ልገልጽሎ ይሳነኛል። ቪልፎርት ይህን ያልተጠበቀ መልስ ሲሰማ መድረክ ውስጥ ከመግባቱ ኃይለኛ ቡጢ በድንገት እንዳረፈበት አትሌት ዞረበት። ወዲያው ግን አደብ ገዛና መሳሪያው ከኋላ የተነካበት ወታደር ይመስል በቁጣ ገነፈለ። የከንፈሩ የሽሙጥ እንቅስቃሴም እንደራሴውን እንደ ሰለጠነ ሰው አለማመልከቱን ያሳይ ነበረ። የንግግራቸውን ርዕስ የሚለውጥለት ነገር በክፍሉ ውስጥ ያገኘ ይመስል
ዙሪያውን አማተረ። እንደ ድል ሆኖም ግድግዳ ላይ የተሰቀለውን የዓለም ካርታ ተመለከተ። በመልክዓ ምድር ጥናት ላይም ዝንባሌ አለው ክቡር እንደራሴ። በጣም የሚማርክ የጥናት መስክ ነው። በተለይ እንደርሶ ላለ እንደሰማሁት ከሆነ በካርታው ላይ የሚገኙትን አገሮች በሙሉ ተዘዋውሮ ለጎበኘ ሰው አለ። አዎ ሲል መለሰ እንደራሴው። ከከፊሉ ተነስቶ ወደ አጠቃላዩ ከማምራት ይልቅ ከአጠቃላዩ በመነሳት በከፊሉ ላይ ማነጣጠር ይሻላል በሚል እምነት በእያንዳንዱ የሰው ዝርያ ላይ ጥልቅ የስነ ልቡና ጥናትና ምርምር አካሂጃለሁ። ኦ ፈላስፋም ነው አለ ቪልፎርት ከጥቂት ዝምታ በኋላ ተቀናቃኙ እንዳየልበት አትሌት ኃይሉን አሰባስቦ። አዩ ክቡር እንደራሴ፣ እንደርሶ የምሰራው ስራ የሌለኝ ሰው ብሆን ኖሮ ያለምንም ጥርጥር በአነስተኛም ሙያም ቢሆን ለመሰማራት አላፍርም ነበረ። በመሰረቱ አለ እንደራሴው አሁንም እንደ በረዶ በቀዘቀዘ አነጋገር፣ የሰው ልጅ በቅርብ ሲመለከቱት እጅግ አስቀያሚ ፍጥረት ነው። ግን የምሰራው ስራ እንደሌለኝ ተናግረዋል። እርሶስ ስራ የሚሰሩ ይመስሎታል መሴ ቪልፎርት? ወይስ የበለጠ በግልጽ ለማስቀመጥ እርሶ የሚሰሩት ስራ ተብሎ ሊጠቀስ የሚችል እርባና ያለው ተግባር ነው ይላሉ? ቪልፎርት ከድንገተኛ ተቀናቃኙ በደረሰበት ያልተጠበቀ ውርጅብኝ በጥፍ ተደናገጠ። አይኖቹ የሚመለከቱት የሰብአዊነትን ማህበራዊ ገጽታ ብቻ ነው ሲል እንደራሴው ንግግሩን ቀጠለ። የሚሽከረከረውን መዘውር እንጂ አንቀሳቃሹን ኃይል ጉልበት መመልከት አይችሉም። በአንድ ሚኒስትር ወይም ንጉሥ ሹመት የተሰጣቸው ባለስልጣናት እንጂ የጨበጡት ስልጣን ሳይሆን የሚያሟሉት ተልእኮ አንግበው ከሚኒስትርም ሆነ ከንጉሥ በላይ የተቀመጡ ሰዎች አይታዩትም። ታዲያ እርሶም ራሶ ከነዚህ ተልእኮ እያነገቡ ሰዎች መካከል ይመደባሉ ሲል ጠየቀ ቪልፎርት እጅግ ከመደነቁ የተነሳ የሚያነጋግረው ሰው በቁም ነገር የሚያወራ ይሁን እብድ ተምታቶበት። አዎ ከነዚህ ባለ ዓላማዎች መካከል አንዱ ነኝ አለ እንደራሴው እንደ በፊቱ ቀዝቀዝ ብሎ። በዚህች አገር እኔ የያዝኩትን ታላቅ ስፍራ የያዘ ሰው
አለ ብዬ አላምንም። የንጉሶች ክልሎች በጠረፍ በተፈጥሮ መሰናክል ወይም በባህልና በቋንቋ ለውጥ ሊገደቡ ይችላሉ። እኔ ግን ኢጣሊያዊ፣ ፈረንሳዊ፣ ሂንዱ፣ አሜሪካዊ ወይም አረብ ባለመሆኔ ግዛቴ የመላ ዓለምን ያህል ሰፊ ነው። ዓለም አቀፋዊ በመሆኔ ሁሉንም ወጎች ተለማምጃለሁ። ሁሉንም ቋንቋዎች እናገራለሁ። እንደርሶ ጥርት ያለ ፈረንሳይኛ ስነጋገር ሲሰሙኝ ፈረንሳዊ መስሎ ይሆናል። አረቡ ሰራተኛዬ አሊም በበኩሉ አረብ ያደርገኛል። ለባለሟሌ ቤርቲሲዮ ኢጣሊያዊ፣ ለባሪያዬ ሃይድም ግሪክ መስላቸዋለሁ። ስለዚህ የየትኛውም አገር ዜጋ ስላልሆንኩ የትኛውንም መንግስት ሙጥኝ ስለማልልና የትኛውንም ሰው ዘመድና ባዕድ ብዬ ስለማልከፋፍል የደካሞችን ጥረቶች የሚያኮላሹት እንቅፋቶች ደንቃራ ሊሆኑብኝ አይችሉም። 3 መሰናክሎች ብቻ አሉኝ። 2ቱ ርቀትና ጊዜ ሲሆኑ በትዕግስትና ባልበገር ባይነት ልቋቋማቸው በቅቻለሁ። 3ኛው እንደ ተራራ የማልገፋው ባላንጣዬ ግን ሟች መሆኔ ነው። ወደ ዓላማዬ ከመድረሴ በፊት ሊያቆመኝ የሚችለው ሞት ብቻ ነው። እስካልሞትኩ ድረስ ምንጊዜም የምፈልገውን ከመሆንና ከማድረግ አላቋርጥም። ለዚህም ነው ከዚህ በፊት ሰምተዋቸው የማያውቋቸውን ከንጉሥ አንደበት እንኳን ያልተነገሩ ቃላት የምነግረው። ንጉሥ ሙያውን ስለሚፈልገው፣ ሌሎች ሰዎች ደግሞ ስለሚፈሩ እነዚህን ቃላት ሊነግረው አይችሉም። በህብረተሰባችን ውስጥ የትኛው ልብ ያለው ሰው ነው አንድ ቀን ከአቃቤ ሕግ ፊት በቅርብስ ብሎ በማሰብ ልቡ የማይፈራው? ግን ክቡር እንደራሴ በፈረንሳይ ምድር እስካሉ ድረስ ለፈረንሳይ ሕግ ለመገዛት ይገደዳሉና ይህን አነጋገሮን ቢያጤኑት አለ ቪልፎርት ልቡ ቢከዳውም ደረቅ ወኔው ገና አልተነካም። ይህንን አውቃለሁ መሴ ቪልፎርት። ግን ወደ አንድ አገር ከመግባቴ በፊት እኔን ሊጠቅሙም ሆነ ሊጎዱ የሚችሉ ሰዎችን በራሴ
ያጠናን ስልት እነሱ ራሳቸውን የሚያውቁትን ያህል ራሳቸውን ከሚያውቁት የበለጠ በጥልቀት አጠናቸዋለሁ። ሳያውቁኝ አውቃቸዋለሁ። በውጤቱም ማንኛውም ከኔ ጋር ጉዳይ ያለው አቃቤ ሕግ ሁሉ ከኔ የበለጠ እሱ ችግር ይገጥመዋል። ግን እኮ አለ ቪልፎርት ልናገር አልናገር እያለ ሲያቅማማ ቆይቶ ሰው በተፈጥሮ ድክመት አያጣውም። ስህተት ያልፈጸመ ሰውም አይገኝም። አዎ ማንኛውም ሰው በአካልም ሆነ በህሊና እስከ ተንቀሳቀሰ ድረስ ስህተት ፈጽሟል ብዬ በሙሉ ልብ እናገራለሁ። ታዲያ እርሱ ብቻ ነው ፍጹም? አልወጣኝም ሲል መለሰ እንደራሴው። ፍጹም አይደለሁም፣ ግን ማንም አይበግረኝም። አቅሜ ኃያል ነውና። በእጅጉ አደንቃለሁ ክቡር እንደራሴ አለ ቪልፎርት። በእርግጥም ኃያል የሁሉ የበላይና የማይበገር ከሆኑ ልነግሮ የምፈልገው በጉልበቱ የሚኮሩ ብቻ ሳይሆን በአግባቡና ጊዜ ሳይሰጡ ይጠቀሙበት። ያ ነው የበላይነትን የሚያንቀሳቅሰው ሕግ። ግን በነገራችን ላይ ዓላማዬ ያሉት ምን ይሆን ተልእኮ? ንጹሖችን መሸለምና ወንጀለኞችን መቅጣት ነበር መልሱ። ታዲያ ሞትን እንዴት ሊፈሩ ቻሉ? ሲል ጠየቀ ቪልፎርት። ሞትን እፈራለሁ አላልኩም። ከዓላማዬ ሊገታኝ የሚችለው ሞት ብቻ ነው ያልኩትም። እርጅናስ? ከማርጀቴ በፊት ተልእኮዬ ግቡን ይመታል። ወይስ እብደት? በአንድ ወቅት አብጄ ነበረ አለ እንደራሴው የሳቀ። ታዲያ እብድ ሰው መብቱ ከጤነኛ ከፍ ይላል የሚሉትን ውስጠ ታዋቂ መርህ ያውቁ የለ? አቃቤ ሕግ እንደመሆኑ ይህ ለእርሶ የተሰወረ መሆን የለበትም። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።